የአማራን ብሎም የኢትዮጵያን ብሔራዊ ጥቅም አሳልፋችሁ እንደማትሰጡና ትግሉ በእናንተ እንደሚመራ ህዝቡ እንዴት መተማመን ይችላል? የአፄ ቴዎድሮስን የአፄ ምኒልክን ታሪክ ስታነቢ ከሚገለጸው ስልጣኔያቸው ወይም ደግሞ ካመጡት ከምንለው ስልጣኔ የውጭ ስልጣኔ አብዛኛው ወደ ሀገር ቤት ያስገቡት ካመጡት ይልቅ የመንግስታዊ ስርዓትን የጠበቁበት የተሻለ ነው። የአድዋ ድል ማንሳት እንችላለን። ከዛም በኋላ የማይጨውንም ጦርነት አፄ ኃይለሥላሴ የገቡበት መንገድ፣ ከዛ በኋላ ሀገሪቱን ለመቀየር የሄዱበት መንገድ ምናምን የምንገልጸው ነገር አለ። ነገር ግን ስልጣኔውን እያጣን የመጣው ይሄ መበስበስ ነው። በነገራችን ላይ ህንፃው እንዴት እንደቆመ ከእንቁላል እንዴት እንደተሰራ ከዛ ደግሞ ዘፈኖች ምናምን ነው የምናቀርብበት እንጂ ሪሊ ያንን ለመስራት መንግስታዊ አስተዳደርና መንግስትነት በጣም አስፈላጊ መሆኑን አብዛኛው ሰው እዛ ሄዶ የሚጎበኘው አይረዳውም። እዛ ላይ ይሰራ የነበረው እዛ ላይ ይደረግ የነበረው የኢትዮጵያን አንድነት፣ የቀጠናውን ፖለቲካ፣ የሀገሪቱን የኢኮኖሚ ማህበራዊ ጉዳዮች ይቀረጽበት የነበረ ነው። የአማራን ህዝብ ዕጣ ፈንታ እየወሰኑ ነው እነዛ ሰዎች። እኛን ግን ዝንጀሮና ቀበሮ እንድንጎበኝ ብቻ ነው እዛ የሚፈቅዱልን። በአንጻሩ እኛ እንኳን የሚኒሊክን ቤተመንግስት እኮ የሚኒሊክን ሐውልት እኮ ቁመን እኮ መጎብኘት የማንችልበት ወይም ደግሞ አድዋ ድልን የሚኒሊክ ሐውልት ፊት የማናከብርበት ደረጃ ላይ እኮ ደርሰናል። አዲስ አበባ ምን ያህል ፐርሰንቱ አማራ እንደሆነ ታውቂያለሽ። ግን አማራ ነኝ ብሎ እንኳ አይጠይቅም። የአዲስ አበባ ልጅ አራዳ ነው እየተባለ አራዳነቱ ቄራ ድረስ ሆኗል። ያው እያስጠፋው ነው ያለው እስካሁን እና በዚህ ልክ ልንገልጸው እንችላለን። ድርጅቱ ተመስርቷል። የአማራ ፋኖ ብሔራዊ ንቅናቄ ከምስረታው በኋላ አመራሮቹ ይህን ድርጅት ለማጽናት ምን ያህል ቁርጠኛ ናችሁ? በምን ደረጃስ ይገለጻል? ምን ሊሆን ይችላል? እኔ አላውቅም። ከዚህ በላይ ምንም ሊሆን ይችላል ብዬ አላስብም። በአማራ እናት በአማራ መሬት በጓሮ በመንደሩ ነው መድፍ ሲወረወር የሚውለው፣ ነው ድሮን ሲወረውር የሚውለው፣ ነው ታንክ ሲተኮስ የሚውለው። ስለዚህ በዚህ ሰዓት ከአማራ ህዝብ ጎን አማራ ሁነሽ ከአማራ ህዝብ ጎን ካልቆምሽ ምች ነው ያንቺ አማራነት? ምንድን ነው አማራነት? ይሄን የሚያደርገው እኮ አብሮ ያለው ባለስልጣን ነው። እንግዲህ በባንዳነት ብልጽግናን የተቀላቀሉ የቀድሞ ጓዶቻችሁን ጨምሮ በአሁኑ ሰዓት ከላይ እስከታች በሚመስል ሁኔታ የአማራ ፋኖን የኢትዮጵያ ብሔራዊ ጥቅምን በሚጎዳ ተግባር ላይ ተሰማርቷል የሚል ሪቶሪክ ነው እንግዲህ እንዲስተናገድ እየተደረገ ያለው። ለእነሱ ጉዳያቸው ጎንደሬነት ሊሆን ይችላል፣ ለእነሱ ጉዳያቸው ወሎዬነት ሊሆን ይችላል፣ ሸዌነት ሊሆን ይችላል፣ ጎጃሜነት ሊሆን ይችላል። እነሱ እያንዳንዱ ሀሳባቸው በተሰበሰበ የአማራ ደም ውስጥ የኔ የሚሉት ጎጥ ሲጠቀም ማየት ብቻ ነው የሚፈልጉት። ኢቭን ጎጡ አይደለም፣ የጎጡን ህዝብ አይደለም፣ የኔ የሚሉት ቡድን አለ ጎጡ ውስጥ። ከነሱ ቡድን ውስጥ ደግሞ ፊት አውራሪ መሆን የሚፈልጉትም እነሱ ናቸው። ፋኖ ንቅናቄ ህዝባዊ ንቅናቄና በተወሰነ መንገድ ለምንድን ነው የምዋጋው የሚለውን ብቻ ጥያቄ የመለሰ ነበረ እንደምታውቂው። አሁን ግን ለምንድን ነው የምዋጋው ከሚለው ጥያቄ በዘለለ ምን አይነት ስርዓት ነው የምመሰርተው የሚለውን ጥያቄ ለመመለስ በጣም ብዙ ርቀት ሄደን እየሰራን ያለ ነው። ውጫዊና ውስጣዊ እንቅፋቶች እንደነበሩባችሁ የገለጻችሁበት ነገር አለ። በእርግጥ ማንኛውም አደረጃጀት ሲመሰረት ማንኛውም ሂደት ላይ የሚያጋጥሙ ችግሮች አሉ እና ውጫዊና ውስጣዊ የሆኑ እንቅፋቶች ነበሩ ስትሉ እንደው መማሪያ ይሆንም ዘንድ እንዴት ነው በምንድን ነው የሚገለጹት ምንድን ናቸው የሚለው ብናነሳ ብዬ ነው።